የኢትዮጵያ ልጆች እንጠይቅ ማነው ጎበዝ? ክፍል 72 ጥያቄ ቁጥር 1 ፀሐይን ከጠፈር ላይ ሲመለከቷት ምን አይነት ቀለም አላት? ሀ ቀይ፣ ለ ነጭ፣ ሐመርሃ ቢጫ፣ መ ብርቱካናማ። መልሱ ለነጭ። ጥያቄ ቁጥር 2 በእግር ኳስ ጨዋታ አንድ ተጫዋች ኳሱን መንካት የሌለበት በየትኛው የሰውነት ክፍሉ ነው? ሀ በራሱ፣ ለ በደረቱ፣ ሐመርሃ በትከሻው፣ ለ በእጆቹ። መልሱ መ በእጆቹ። ጥያቄ ቁጥር 3 የዩናይትድ ስቴትስ ኦፍ አሜሪካን ብሔራዊ ወፍ የሚባለው የቱ ነው? ሀ ንስር፣ ለ የሌሊት ወፍ፣ ሐመርሃ እርግብ፣ መ ኮንዶር። መልሱ ሀ ንስር። ጥያቄ ቁጥር 4 በምስራቅ አፍሪካ የመጀመሪያው ማተሚያ ቤት የተቋቋመው በማን ዘመነ መንግሥት ነው? ሀ በዳግማዊ አጤ ሚኒሊክ፣ ለ በቀዳማዊ ሚኒሊክ፣ ሐመርሃ በቀዳማዊ ኃይለ ሥላሴ፣ ለ በዳግማዊ አጼ ቴዎድሮስ። መልሱ መ በዳግማዊ አጼ ቴዎድሮስ። ጥያቄ ቁጥር 5 የሰው ልጅ ደም በሰውነት ውስጥ በቀን ስንት ኪሎ ሜትር ይጓዛል? ሀ 1000 ኪሎ ሜትር፣ ለ 2000 ኪሎ ሜትር፣ ሐመርሃ 19000 ኪሎ ሜትር፣ መ 5000 ኪሎ ሜትር። መልሱ ለ 19000 ኪሎ ሜትር። ጥያቄ ቁጥር 6 የአፍሪካ ህብረት ኤዩ መዝሙር ግጥምን የደረሱት ማን ናቸው? ሀ ጸጋዬ ገብረ መድኅን፣ ለ ኳሚ ንክሩማ፣ ሐመርሃ ወለ ሾይንካ፣ መ ጁልየስ ኔሬሬ። መልሱ ሎሬት ጸጋዬ ገብረ መድኅን ሲሆኑ የአፍሪካ አንድነት ድርጅት አሁን መጠሪያው የአፍሪካ ህብረት የሆነውን የቀደምት ድርሰት ደራሲ ጸጋዬ ገብረ መድኅን ናቸው። ጥያቄ ቁጥር 7 የመሬት መንታ ተብሎ የሚጠራው ፕላኔት የትኛው ነው? ሀ ኔፕቱን፣ ለ ዩራኑስ፣ ሐመርሃ ሳተርን፣ መ ቬነስ። መልሱ መ ቬነስ። ጥያቄ ቁጥር 8 ከሰው ልጆች ድምፅ ጋር በጣም የሚቀራረብ ድምፅ የሚያወጣ የሙዚቃ መሳሪያ የትኛው ነው? ሀ ቫዮሊን፣ ለ ጊታር፣ ሐመርሃ
ከበሮ መ ሳክስፎን። መልሱ ሀ ቫዮሊን። ጥያቄ ቁጥር 9 በሌላ ስሟ ኒፖን በመባል የምትታወቅ በእስያ የምትገኝ ሀገር ማን ናት? ሀ ቻይና፣ ለ በርማ፣ ሐመሩሃ ጃፓን፣ መ ኮሪያ። መልሱ ሐመሩሃ ጃፓን። ጥያቄ ቁጥር 10 በአፍሪካ ስንት የሰዓት ክልል ወይም ታይም ዞን አለ? ሀ 4፣ ለ 6፣ ሐመሩሃ 2፣ መ 7። መልሱ ለ 6። 10 ከ10፣ 9 ከ10፣ 8 ከ10 ያገኛችሁ እጅግ በጣም ጥሩ ውጤት ነው። ጎበዞች፣ ብራቮ!